ታዲያስ እንዴት ናችሁ? ቲዮስ መልቲ ሚዲያ ጀምሯል። እኔ ናርዶ ዘውዱ ነኝ። ከዚህ በፊት በቲዮስ መልቲ ሚዲያ ፕሮግራም ላይ ብዙ ነገሮችን ብለናል። ሹፌር ማግኘት ያለበትን መብት እያገኘ አይደለም፣ የሹፌር ስራ ከባድ ነው፣ የሹፌር ስራ መሰጠት ያለበትን ዋጋ እያገኘ አይደለም በማለት ብዙ ፕሮግራሞችን ሰርተን ነበር። ሹፌር በወጣበት መቅረትን የአንድ ቤተሰብ ደግሞ ከደስታ ወደ ሀዘን የቀየረበት አጋጣሚዎች አሉ። አባቴንም እናቴንም እኮ ነው ያጣሁት። ምንም ሀዘኑ አይወጣልሽም። በቃ ጥቁር የጣልኩ ቀን ጥቁር ጥዬ የሆነ በቃ የረሳሁት ይመስለኛል። ጥቁሩን ስጥለው ልብሴን ከአካላቴ ላይ ሳወልቀው የረሳሁት ነገር ነው የሚመስለኝ። በቃ በጣም ከባድ። በቃ አይዞሽ 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 አይዞሽ። በቃ ትልቋ ልጄ ፍዝዝ አለችብኝ። በቃ እሷ ናት በደንብ ነፍስ የምታውቅና እሷ ፍዝዝ አለችብኝ። ከባድ ነው። የሹፌር ሞት የሹፌር መንገላታት የተሰማኝ በራሴ ህይወት ሲደርስ ነው በቃ እንጂ ከዛ በፊት እንደዚህ ሆነን እኮ እንደዚህ ሆነን መንገድ ላይ እኮ እንደዚህ ምግብ አተን እንደዚህ ሆነን እኮ ምግብ አተን ራታችንን ጾሜን አደርኩኝ ምናምን ሲል ደረቅ ነገር ገዝታ አትይዝም እንዴ ምናምን እለዋለሁ። ስልክ አታነሺ፣ ስልኩ ዝግ ነው፣ ለምን ይዘጋል? አንድ ነገር በሆንስ ይለኛል ሁልጊዜ። አንድ ነገር በሆን ማን ነው የሚነግርሽ? ስልክ ለምንድን ነው የምትዘጊው? ስልክ ለምንድን ነው የማታነሺ ይለኛል። በቃ ምንም የሚሆንም አይመስለኝም። በቃ የሚያወራው ነገር የሚሆን አይመስለኝም። ለምን እንደሆነ አላውቅም። ግን የዛን ቀን ሲደወል ሞተ ብለው ሲነግሩኝ፣ መኪናው ተገልብጧል ብለው ሲነግሩኝ እኔው ነኝ ያነሳሁት። የዛን ቀን መኪናው ተገልብጧል ብዬ እኔም ወደ አለቆቹ የደወልኩት እኔ ነኝ። እነሱ አጣሩ። በኋላ ሲታየው በጥይት 3 ቦታ ነው የተመታው። ጠዋቱ እዛ ከጋሸና ወልዲያ ሄዶ ነው ምርመራ ተደርጎ ሬሳውን ከጋሸና አንስተው ወልዲያ ወስደው ነው እንግዲህ በጥይት መመታቱም የታየው። የምርመራ ወረቀቱም ውጤቱም ለኔ ደርሶኛል። ለኔ ጋጀም ላይ አለ። እንደዛ ነው። ካስስ ያሽከረከረ ሲሄድ ነው በጥይት ሲመቱት የወደቀው መኪናው እንጂ ሲደውሉልኝ መኪናው ወድቋል፣ ተገልብጧል፣ መኪና ውስጥ ያለው ሰውዬ ሞቷል ነው ያሉኝ መጀመሪያ። በኋላ ነው እንደገና ሰው ደርሶ ሲያነሳው የታየው። እና ከባድ ነበረ በወቅቱ። ያው የሆነ ድንዝዝ የሚያደርግ ነገር የለም ሲነገረኝ፣ ይሄ ጭንቅላቴ ድንዝዝ ነገር ብሎ ማንቀበረው ብትኝ እንዴት ነበር ብትኝ ምንም የማስታውሰው ነገር የለኝ። ማልቀሴን ነው እንጂ ማን መቷል ብትኝ እንዴት ነበረ ብትኝ ምንም በቃ ድንዝዝ ነገር ነበር ያልኩት ለብዙ ቀን። ከዛም ደግሞ እያደር ደግሞ የሆነ በቃ ጭንቅላቴ ራሱ ትክክል አልነበረም። ልክ እዚህ ስራ ሄጄ ስነግራቸው ነይ ግቢ ስራ ነይ ውጪ ከቤት ስሪ ሰርተሽ ግቢ ብለው ሲቀጥሩኝ የሆነ ከሰው ስቀላቀል ነው ትንሽ ወደ ራሴ የተመለስኩት። በቃ በህይወቴ ያላል ልጄ ግን በቃ የሆነ ፍዝዝ እንዳለሽ ቀርታለች። አሁን ከአደጋው በኋላ ቤተሰብ መምራት በጣም ከባድ ነው ከደረሰብሽ ሀዘን አንጻር። ስፔሻሊ ልጅም ሲኖር ደግሞ ልጅም ማሳመን በጣም ከባድ ነው። እንዴት ነበር ልጆች ላይ ማሳመናቸው? ያ ትልቋ ታውቃለች፣ በደንብ ነው የምታውቀው። ትልቋ ስንት አመቷ ነው የመጀመሪያ ልጅ? 15 ሆናት አሁን። 15 ሆናት አሁንና እሷ ታውቃለች በደንብ ቀብራለችም በደንብ ታውቃለች። ወንዱ ግን የሚመጣ ነው የሚመስለው የነበረው የሚመጣ የመጨረሻው ሁለተኛው 8 አመቱ ነበር በዛ ሰዓት። ይመጣል ወይ አባቴ መሆኑ ነው ሰው የሚያለቅሰው ምን ሆኖ ነው አባቴ አይመጣም እንዴ የሚለቀስለት አይመጣም ማለት ነው ምናምን ምን ብልሽ እንደምታስረጁ ደግሞ ወጥቶም ወደ ውጭ ደግሞ ከልጆች ከስተ አባት ሞቶ ነው ያንተ አባት ሞቷል ምናምን ይሉታል። ምንድነው መሞት እናቴ አባት ሞቷል ይላሉ። አይመጣም እንዴ ምናምን ይላል። ሁልጊዜ ደግሞ ሹፌር እንዲሆነ ሲባል ምንም አይሰማኝም ነበረ። የሆነ እግዚአብሔር በቃ የፈቀደው ነው የሚሆነው፣ ቀኑ ከሆነ አይቀርም ብዬ ዝም ብዬ የምቀልድ ሰው ነበርኩኝ። እንደዚህ በእኔ ህይወት እንደዚህ ይመጣል ብዬ አንድ ቀን ማስቤ አላቅም ነበር።
አይዞሽ ህይወቴን እኮ ነው ያጨለመው። አይዞሽ ቆንጂት ለቤት እኮ አባትም እናትም ነበረ። የልጆቹ ጥያቄ ብዙ አመት በሹፍርና ሙያ ያሉ ሰዎች ሙያቸውን ከመውደድ ይልቅ ወደ መጥላት ያመዘኑበት አጋጣሚዎችም አሉ። ሁሌ ሹፌር ባልሆንኩ የምልበት አጋጣሚ በቅርብ የምናገኛቸውን ማታ ላይ አዋርተናቸው ጠዋት የምናጣቸውን ሰዎች ስናስብ ሹፌር ባልሆንኩ ያሰንናል። ሰሞኑን ያለበት ሁኔታ ሹፍርና በጣም ከባድ ነውና ምን ነው ባልመረጥኩት የሚያሰኝበት ሁኔታዎች አሉ። ማታ ያዋራሹ ሰው ጠዋት ታግቷል ይባላል። ጠዋት ያገኘሽ ሰው ከሰዓት ያው ሞቷል ይባላል። እነዚህን ሳስብ ትንሽ ሹፍርና መምረጤን እሱ ይከብዳል። እሱ ላይ ትንሽ ሰሞኑ ያለው ነገር ደስ አይልም። አደጋዎቹም የጨመሩበት ዋነኛ ምክንያት የስጋት ቀጠናዎች አሉ። እዛ ላይ ቦታዋን ለማለፍ በሚደረግ ሩጫ ብዙ አደጋዎች እየተከሰቱና ብዙ ወንድሞቻችን እያጣን ያለ ነው። ከዛ አንጻር ትንሽ እስከ ዛሬ ከሄዳችሁበት ሀገር ለስራ በሄዳችሁበት ሀገር የማይረሳ ትዝታ ያሳለፋችሁት የት ነው? የማይረሳ ትዝታ ያሳለፍኩበት ሀገር ያው መቀሌ ነው። መቀሌ ያው ሁሉም ሹፌር ሊመሰክረው ይችላል። ህዝቡ እንግዳ በጣም ተቀባይ ነው። በነፃነት ያለምንም ስጋት የምንንቀሳቀስበት ሀገር መቀሌ ነው። በህግ አግባብ ደግሞ ምንም አይነት ነገር እንደማይደርስብኝ የህግ ከለላ እንዳለኝና ማንም ምንም እንደማያረገኝ በነፃነት አምኜ የምንቀሳቀስበት ሀገር ደግሞ ድሬዳዋ ነው። በዚህ አጋጣሚ ለድሬዳዋ አስተዳደር ታላቅ ምስጋናና ክብር አለኝ። ከነ ሙሉ ሰራተኞቹ ለሹፌሮች የሚያደርጉልን ክብር፣ ፍቅር፣ እንክብካቤ ሊነገር አይችልም። እንደ ህዝብ የመቀሌን ህዝብ ብያለሁ። እንደ ህግ ማስከበር ደግሞ የድሬዳዋን ህግ አስከባሪዎች ከልብ አመሰግናለሁ። ህዝቡም ፍቅር ነው። ያው በይበልጥ ግን ያው ህግ አስከባሪዎቹ የሚያደርጉልን ነገር በዚህ አጋጣሚ ለመናገር ስለፈለኩ ነው። ያው ድሬዳዎች ከነ ህዝቦቹ እንወዳቸዋለን። ቴዲስ ማትረሳው ደስ የሚልህ ሀገር? ደስ የሚለኝ ሀገር እኔ ያው ተፈጥሮ በጣም ይመቸኛል። እስካሁን ከሄድኩበት አካባቢ እንደ እጄ የተዝናናውበት ሀገር ኢሉ አባቦር መቱ ነው። የተፈጥሮ መስህቡ በጣም ደስ ይላል። ባህሉ፣ ህዝቡን በጣም ፍቅር ነው። ያው እንደ ህጉ ግን ኢሱን እጋራለሁ። ድሬዳዋን የሚያክል የለም። ስርዓትን በማስከበር ለሹፌር እንክብካቤ በማድረግ ሹፌርን ሪስፔክት በማድረግ የድሬዳዋን አስተዳደር የሚያክለው የለም። በዚህ አጋጣሚ የከተማውን አስተዳደር በሹፌሮች ስም እኔ ከልቤ በጣም አመሰግናለሁ። ምክንያቱም ከባድ መኪና ሲመጣ ሪስፔክት በጣም ነው የሚያደርጉን። ምክንያቱም በፊት ከነበረው አንጻር ስናየው በቃ ድሬዳዋ በህግ ማስከበር ደረጃ ሌሎች ሀገራትም ከነሱ ትምህርት ወስደው ለሹፌር የዚህን ያህል ክብር ቢኖራቸው ተገቢ ነው ብዬ አምናለሁ። እናመሰግናለን የድሬዳዋ ከተማ አስተዳደር። ያው በሹፍርና ስራ ውስጥ በጣም ከባድ ነው ስራው ሙያውም እና ያጋጠማችሁ አሳዛኝም ወይም ደስ የሚል ገጠመኝም ካለ እስታጋሩ። አሳዛኙ እንግዲህ ምንድነው በዚህ በአክሲደንት ነው። ሀረር መስመር ላይ እየሰራው ነው። በህዝብ የጫነ መኪና ነው። ይህ ቅጥቅጥ የሚባል መኪና እና እንደ አጋጣሚ እኔ ነኝ የደረስኩት ከኋላ እና በጣም መጥፎ አወዳደቅ ነበር የወደቀው። ጭኖን የወደቀው ከአስፋልት እና በዛ ሰዓት ጭኖ የነበረው ሰዎች ላይ የደረሰው ጉዳት በጣም አሳዛኝ ነው። ልጆች አሉ፣ እናቶች አሉ፣ ትልልቅ ሰው አለ እና በጣም ከውስጥ የማረሳ አክሲደንት ነበረ።
ያንን ጊዜ አረሳው። ምክንያቱም በሰዓቱ የነበርኩት ኤሪያው ላይ ሰው ያለበት ቦታ አልነበረም እና በጣም ነበር የተቸገር ነው። ወርዷል። ከአስፋልት ላይ ደግሞ ድሬዳዋ መስመር ስትሄድ ታውቋለህ፣ በእንትን አስፋልቱ በዛፎች የተከበበ ነውና ሲወድቅ ከአክሲደንት መኪና ከሩቅ በስፒድ ስለሚመጣ ለመቆሞ ለመርዳት ይቸገራል እና አንዳንዱ ለመቆም ፈልጎ አልፎ ይሄዳል እና በሰዓቱ ሰው ደርሶ እስኪያግዘን በጣም ተቸግረን ነበረና እዛ ውስጥ የተጎዱ ሰዎችን ማውጣቱን በጣም ብቻ ያንን ጊዜ አረሰውም። በሹፍርና ሙያ ላይ ብቻ ሳይሆን ከሹፍርና ሙያ ውጭ ያሉ ሰዎችም የሹፌር ስቃይ ስቃያችን ነው፣ የሹፌር ህመም ህመማችን ነው፣ እኛም ከሹፌር ጎን ነን ብለው የሹፌር ድምጽ በመሆን እኛ ፖድካስት ላይ ቀርበው ነበር። በክረምት የሹፌር ሚስቶች አደራ አደራ ከስራ ሲመጣ የሚያስከፋ ነገር ካፋችሁ እንዳይወጣ፣ ብርዱን እንግልቱን ስንቱን እንደቻለው እሱና ፈጣሪ ብቻ ነው የሚያውቀው። በክረምት ማሽከርከር ከሌላኛው ጊዜ ፍቅር ይፈልጋል እንዲያባር ትካዜ፣ ካልሆነ አይገፋም ይከብዳል ያደክማል፣ ቀንም ምሽታቸው ዱካክ ይበዛዋል። ይልቅ እቤት ያፈራውን ሞቅ ሞቅ አርጋችሁ ሻይም ቡና በቅመም አፍልታችሁ በቆሎና ድንች ሾርባ ቀቅላችሁ እንኳን መጣህልኝ ብላችሁ አቅፋችሁ ጠዋትም ሲወጣ ከንፈሩን ስማችሁ በሰላም ተመለስ ምኞት ተመኝታችሁ እናንተ ስሸኙት ያኔ የሚችለው በዓለም ላይ አይኖርም መንገዱም ረሃ ነው። የሹፌር ሚስቶች ይመቻችሁ። አሁን እንዲህ ዶክተር፣ ፓይለት፣ ኢንጂነር እንደምንላቸው ፊልዶች ሹፌር አንዱን ራሱን የቻለ ስራ ነው አይደለ? ትልቅ ሙያ ነው፣ ትልቅ መከበር ያለበት እና በዚሁ አያይዘሽ ስለ ሹፌር ሙያ በማህበረሰቡ ዘንድ ያለውን አመለካከት አያይዘሽ በዚሁ ብትነግሪ። እንዳልሽው እንደውም ይመስለኛል ድሮ ላይ ለሹፌሮች የሚሰጠው ክብር ትልቅ ይመስለኛል። አሁን ላይ እንዳልሽው ለኢንጂነር፣ ለዶክተር፣ ለፓይለቶች የሚሰጠው ክብር እንደ ሀገራችን የጀርባ አጥንቶች ለሆኑ ለመምህር፣ ለሹፌር፣ ለገበሬ፣ ለወታደር እየተሰጠ አይደለም። ግን ሁሉም የራሳቸው የሆነ ድርሻ አላቸው። አንጻራዊም አይደለም የምናየው። ሁሉም ሹፌር ከሌለ ነገሮች አይሄዱም። ገበሬም ከሌለ እንዴት ነው አንድ ኩምታል ዶንያ ማለት ነው ማቆም ትቻለሽ ባዶን። ገበሬው ከሰራ ምናምን ግን ዘሩ ሲጨመርበት አይደለ ይቆማል አይደለ? እህል ሲጨመርበት እንደዛ ነው አይደለ? የአንድ ሀገር ይሄ ክብር የሚጠበቀው በወታደር ነው አይደለ? ምትለካው አንድ ሀገር ጠንካራ ናት የምትባለው በወታደሮቿ ነው አይደለ? በወታደሮቿ ነው። አሜሪካ ማየት ይቻላል ወታደሮቿን። ሀያል ሀገር ናት። ወታደሮቿንም አይተሻል። ያለውን ክብር አሜሪካ ያለውን ክብርና ሀገራችን ውስጥ ያለውን ለወታደር የምንሰጠውን ክብር ታያለሽ። አንድ ሀገርም እንደሌላው ቆመች የምትዩ ደግሞ ምንድነው መምህር ሲኖር ነው አይደለ? መምህር ከሌለ ነገ ሀገር የሚረከብ ሰው አይኖርም። ምክንያቱም መምህር ሲኖር ነው ያ ኢንጂነር የመጣው፣ ያ ፓይለት የመጣው፣ ያ ዶክተር የመጣው። ሀገር ስትጠበቅ ነው ቅድም ያልነው ፓይለቶች የመጡት፣ ዶክተሮች የመጡት። ሲቀጥልም ምንድነው እሱ ገበሬው ሲሰራ ነው አይደል? ሲበላ ነው አይደል የመጣው? ሹፌርም ሲኖር ነው ሌሎች ነገር የሚኖሩት ማለት ነው። እና በፊት ላይ የሚሰጣቸው ክብር እንደውም በጣም የተሻለ ነበር። አሁን ላይ ምንም አይደለም። ሹፌር ነው እስቲ ራሱ ሰው በቃ ቀልድ ነው የሚመስለው። ግን አንድ ቀበሌ ላይ ወይ ደግሞ የሆነ ቦታ ላይ ኃላፊነት ሰው አስቀምጪ እስኪ። ሰው ነው አይደል ይዞ የሚመራው፣ ወደዚህ ሂዶ ወደዛ ነው። ሹፌር ግን እንደሚያደርግ ታውቂያለሽ? ህይወት ይዞ ነው አይደል ከጀርባ የሚንቀሳቀሰው። በሱ ስህተት ቅድም ላይ ብዬሽ ነበር፣ በሱ ስህተት የብዙ ሰው ህይወት ይጠፋል። ብዙ ሰው ማስተካከል የምንችላቸው ነገሮች አሉ። የሆነ ሰው ስህተት ሲሰራ ታስተካክያለሽ። የህይወት መጥፋት ግን በምን ታስተካክያለሽ? በምንም የአካል መጎዳት በምን ታስተካክያለሽ? ቀልድ አይደለም። አይንሽ ይጠፋ አይደለ? የሆነ ሰው አይኑን ቢያጣ፣ ጥርሱም ቢያጣ፣ ውበቱም ቢያጣ፣ ቀላሉን ነገር በነገርሽ እጁን ቢያጣ፣ የሚሰራበትን እጁን ቢያጣ፣ ያንን ነው ይዞ ፍሎ የሚያደርገው ሹፌሩ። ያንን ኃላፊነት ነው ይዞ የሚለው። የራሱን ብቻ አይደለም። የራሱ ህይወትማ የራሱ ህይወት አለ። እኛ መድረሳችን ብቻ ነው እንጂ የምናየው የእሱን ኃላፊነት የእሱን ተልእኮ አልተገነዘብነውም እኛ ራሳችን ማለት ነው። የእሱን ጫናዎች ራሱ እንኳን ማየት አልቻልንም። ገብቶሻል? ስንት ጫና እንዳለበት ታውቂያለሽ? ግን ሹፌር አንቺ ስንት ሰዓት ነው ከእንቅልፍሽም ትንሹ? እኔ ያው ስራ መግቢያዬ 2 ሰዓት ስለሆነ ለመድረስ ነው እንትን የምለው 1 ሰዓት ቅርብ ስለሆነ። ስተኛ እንዳመሻሽ ደስ እንዳለሽ ካመሻው በጣም እስከ 3 ሰዓት እስከ 4 ሰዓት። አንድ ሹፌር ግን ታውቂያለሽ ረጅም መንገድ የሚሰራ ሹፌር ማለት ነው አውሬ አለ፣
ብርድ አለ፣ ሙቀት አለ። ሙቀቱ ኪንታሮት በሽታ እስኪያመው ድረስ ሹፌሮች ለምን ቀበቷቸው እንደሚፈቱ ታውቂያለሽ? ሲቀመጡ ጨንቃቸዋል። ሙቀት አለ፣ ላብ እያላባቸው አንቺ ሌሊቱን ሙሉ እፎይ ብለሽ ትተኛለሽ። አንቺ እፎይ ብለሽ ትተኛለሽ። ቅድም ወታደሮችም እንዳልኩሽ ማለት ነው ሌሊት ሙሉ ድንበር ይጠብቃል። ሹፌሩ ግን ማለት ነው እንቅልፍ ሳይተኛ ያንን መንገድ ይለዋል። ለምን በረሃ ውስጥ ነው የሚጓዙ። ቀን ሲሆን ደግሞ ሙቀቱ ያባሰ ማለት ነው። እና ሌሊቱ ሙሉ አንቺ በተኛሽበት እሱ ያንቺ መድኃኒት ለማምጣት መድኃኒት ቀላል ነገር መድኃኒት ከብዙ ቦታ መድኃኒት እንግዲህ በፕሌንም ቢመጣ መድኃኒት ይመጣል አይደል? ልብሶች እንደቀላል ከአንድ ቦታ ወደ አንድ ቦታ ለመጓጓዝ ሰውንም ለማጓጓዝ ሌሊት ሙሉ እያመመው ነው ባይዘው እያመመው ሙቀቱ ያመዋል። ጀርባ ይሄ ወገባቸው ስፓይናል ኮርዳቸው ይጎዳል ብዙ ጊዜ ከመቀመጥ ማለት ነው። ውሃ እንደሚጠማው ታውቂያለሽ? ሌሊት ላይ ውሃ ይጠማዋል። እንቅልፍ አለ፣ ሊርበው ይችላል። ያን ሁሉ ጣውረድ ከዛን ደግሞ ናፍቆት አንቺ የቤተሰብ አንቺ ምናልባት አንድ ሰው አንድ ዶክተር ምን ልለው ወይ ደግሞ አንድ የሆነ ቢሮ የሚሰራ ማታ ልጆቹን ያገኛል። ከልጆቹ ጋር ይጫወታል አይደለ? ከልጆቹ ጋር ይጫወታል። ደስ ይለዋል። ሚስቱን አቅፎ ይተኛል። በጣም ደስ ይለዋል ከጓደኞቹ ጋር። ሹፌር ግን አስበሻል? 5 ወር 6 ወር የሚያቆየው ስራ ሊኖር ይችላል። የማይገናኝበት ልጆቹ ይናፍቁታል። እናቱ ትናፍቀዋለች፣ ሚስቱ ትናፍቀዋለች። ከሰው ጋር ያለው ነገር ይናፍቃል። ልጆቹ እሱን ይናፍቁታል። ያንኑ ነገር ሰክሪፋይ ነው የሚያደርገው። በመንገዳቸውም ላይም ከባድ ነገር እንደሚያጋጥማቸው ሁሉ በተለይም የሌሊት ጉዞ ላይ ከባድ ነገር እንደሚያጋጥማቸውም ሁሉ አስቂኝ ክስተቶችንም አስተናግደዋል። ደስ የሚል ጊዜ እንግዲህ ያው ስትጠየቂ ይጠፋብሻል። ግን እኔ የማረሳው ሌሊት በምንጓዝበት ሰዓት በፊት ሲነጋጋብ አካባቢ ያለው እንቅልፍ ስሜት አለ አይደለም? አቆምኩኝ መታራ መኪናውን አቆሜ ማታ ቆይ ይለቀኛል ምናምን ብዬ ቡና ጠጥቼ ሄድኩኝ። ከዛ ሲሄድ እንደዚህ ቆሟል። ተመሳሳይ ነን መኪኖች የቆም ነውና ከፍቼ የሰው መኪና ውስጥ ያንተ መስሎ ነው? አዎ በቃ ሰመመን ነው እንቅልፍኛ ፈተና እንደዛ ነውና ገብቼ ቁጭ ስል ቁጭ ብሏል ረዳቱና እንዴ ማን አንተ ደግሞ ምናምን አልኩት። እና ያንን ሞመንት አረሰውም እስካሁን። የኔ ብቻ አይመስለኝም ብዙ ጊዜ እንደዚህ ገጥማል ሹፌር ያንን ቻሌንጅ አረሰውም። በፊት ቃጢራ ጉዞ ነበረ። ያው እንግዲህ አስደሳች ታሪክ ያለን ያው በድሮ ነው እንጂ በአሁን ላይ ብዙ የለም። አዎ አሳዛኞቹ ይሰርዙታል። ደስ የሚል ነገር የለም። ግን እንደዚሁ እንደሱ ነው። 2 ቃጢራ ሆኖብኛልና አንድ ሌሊት ሙሉ ሄጄ እንደ ድንገት ሁለተኛም ግዴታ የምሄድበት ጉዞ ሆኖብኝ እስከ 7 እስከ 8 ሄድኩና አልቻልኩም፣ ቆምኩኝ። እና ጠዋት ደግሞ አላርም ሞልቼ ነበር 12 ሰዓት። በቂ አይምሮ ይረፍት አላረገምና ከእንቅልፌ ስነሳ ከተማው ጠፋብኝ። ቆምኩበት ከተማ ያለውበት ቦታ ወርጄ ራሴን አረጋግጬ ምናምን ነው እንትን ያልኩትኝ። እና ያም ገጠመኝ አለኝ። ብዙዎቹ ሹፌሮች ያጋጥማቸዋል እርግጠኛ ነኝ። መንገድ እየተሳሳቱ ዞሮ የሚመለሱ አሉ። አቅጣጫ ስተው ይጠፋባቸዋል። የድሮ ገጠመኝ። በትራንስፖርት ዙሪያ ላይ ያሉ ጉዳዮች እንደዚህም የሹፌር ድምጽ በመሆን ቲዮስ መልቲሚዲያ ወደ እናንተ አዳዲስ ፕሮግራም ይዞላችሁ ይመጣል። ታዲያ ቲዮስ መልቲሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። የዚህ ፕሮግራም ስፖንሰር የሆነን ቴዲ መንጃ ፍቃድ ነው። ቴዲ መንጃ ፍቃድ ማግኘት የምትፈልጉ አዲስ አበባ ላላችሁ በ3 ብራንች ውስጥ ማግኘት ትችላላችሁ። የመጀመሪያው ገርጂ መብራት ኃይል አለም ገብረ ህንፃ፣ ሁለተኛው አያት ሎሚያር ሱፐርማርኬት ፊት ለፊት፣ ሶስተኛው ሰሚት ሳፋሪ ፍርድ ቤት ጎን ይገኛሉ። ባህር ዳር ለምትገኙ ደግሞ አባይ ማዶ ቀበሌ 11 ገብርኤል አካባቢ ይገኛሉ። ቴዲ መንጃ ፍቃድ የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። በቀጣይ ሳምንት ከሌላ ፕሮግራም ጋር እስከምንገናኝ ድረስ ደህና ሁኑ።